አሁንም ጊዜ አለ እየጠበቅኩ ነው አልኩት ከዛ አይ አንቺ ማታቂው ከባድ ሁኔታ አለ ከባድ ሁኔታ ሲለኝ ነይ እዚህ መኪና ውስጥ ግቢ አለኝ ልጄ እንደ በፊት ለፊት አዝየዋል ነይ ግቢ ነው ምልሽ በጣም ሆቱናል ግቢ ነው ምልሽ ሲለኝ አልገባም በጣም ነበር ስንቀጠቅጠኝ ነበር የጋብቻ ሰርቲፊኬቱን ነበር ጃርቦቴ ነበር ኦሪጂናሉ ይሁንና ብዬ ሰጠሁት በመስኮት ሰሰጠው አንቺ ኦሪጂናሉን ብሎ ተቀበለ ይሄው እጄ ላይ ፈርምልኝ ሲል ልፈርምልሽ አንቺ አለኝና ኮፒውንም ተቀብሎ እየነደው ሄደ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል በፍቅር ቤቴ ያስገባሁት ሰው መጨረሻው እንዲሆነ ትለናለች የዛሬ ተረኛ ባለ ታሪካችን ምንድነው የሆነው ምንድነው የተፈጠረው ሁሉንም በቆይታችን ወደ እናንተ ወደ ተከበራችሁ ተመልካቾች እናደርሳለን በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል እኔ አለምሰገድ ታደሰ ነኝ አብራችሁን ቆዩ ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው ምን አይነት የስሜት ለውጦችን እያስተናገዳችሁ ነው የድብርት የጭንቀት ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው ልብ በሉ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ በቅድመና ድህረ ጋብቻ ከሱስ ከወሲብ ጋር በተያያዙ ችግሮች በግል ጉዳይ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም እኔም ሰዎችን መረዳት አልችልም ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል ከልጆቼ ጋር በተለይ ልግባባ አልቻልኩኝም ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ በ0928 444 222 ላይ ደውሉልን እንዴት ነሽ አላህ እግዚአብሔር ይመስገን እንኳን ደህና መጣሽ እንኳን ደህና ቆያችሁ እናመሰግናለን በቅድሚያ ስለመጣሽ እሺ እኔም አመሰግናለሁ እንግዳ ስላደረጋችሁ እሺ እንግዲህ ባንቺ ታሪክ ውስጥ በርካታ ሰዎች ይማራሉ በያስባለሁ እንማርበታለን በያስባለሁና በትውውቅን ጀምር እስኪ ለኔም ለተመልካቾችም ራስሽን አስተዋውቂ እሺ ስሜ ሶስና ዘርፉ ይባላል የተወለድኩት ሐዋሳ ነው በ7 ዓመቴ አዲስ አበባ መጥቼ አዲስ አበባ ነው ያደግኩት አዲስ አበባ ነው ያደግሽው በጣም ጥሩ ምንድነው የምታስታውሽው ልጅነት አለ ሐዋሳ ላይ 7 ዓመት እስኪሞላሽ ድረስ አስታውሳለሁ ታስታውሻለሽ በደንብ አስታውሳለሁ አባቴም በህይወት ነበር የዛኔ በደንብ ነው ማስታውሰው በ7 ዓመቴ ነው አባቴ ያረፈው እና እቺ 7 ዓመት ያለው ድረስ በደንብ ነው ማስታውሰው አባቴ ነው ትምህርት ጀምረሽ ነበር እዛ ትምህርት ጀምሬ ነበር እሺ ከዛ ወደ አዲስ አበባ መጣሽ እስኪ አሁን አዲስ አበባ ከመጣሽ በኋላ ያለውን ህይወት በዝርዝር ንገሪኝ እሺ ያው አባቴ በህይወት ሲለየን ነው ወደ አዲስ አበባ የመጣ ነው እና ቤት ነበር እሱም በጋራ ተሽጦ ነው አባቴ ከሌላም የወለዳቸው ነበሩ እናቴም ከአባቴ በፊት የወለደችው ነበር ባለመግባባት ያው ቤቱ ተሽጦ ወደዚህ መጣ እና እዚህ ቤት ተገዛ እሺ እኔ እናቴም የዛኔ 18 ዓመት ስላልሞላን በማዘር ወከለና ያው እንደ ሞግዚት ነው የሚለው ህጉ በሱ መሰረት ነው ውርሱ ተከፍሎ ወደዚህ መጣ ወደ አዲስ አበባ መጣች እና ኑሮ ተጀመረ እሺ እንዴት ነበር ኑሮ አዲስ አበባ ምንም አይል ያው እዚህ ከመጣን በኋላ ብዙ የልጅነት ጊዜ አልነበረንም እንዴት ስራ ነው ያው ቤት ውስጥ እንሰራለን እናግዛለን ምን ማንንም ሰው ያግዛል እኮ ማንንም ልጅ ወላጁን ያግዛል እናግዛለን ግን በመሃል ያው ማዘር እርጉዝና ነበር ከሐዋሳ ወደዚህ መጣችሁ አባቴ ሞቷል አላልሽኝ ከ2 ዓመት በኋላ ያው እርጉዝ ሆነች እዚሁ በመሃል እንዲር ነበር እዛም ሙሉ የቤት የተከራየ ስለነበረ በመሃል ያን ብር ያመጣን ነበር እዚህ የኖርን የነበረው
ከዛ እዚህ መጣን። አጋጣሚ እሷ እርጉዝ ስለነበረች ወለደች። እዛ እንጀራ አባታችንም ተቀላቀለኛ ቤት ማለት ነው። እናትሽ እርጉዝ ሆኖ ከዛ በኋላ ነው እዛ ነበር እርግዝናው የተፈጠረው አዋሳ? እሺ። ያ አባቴ ልጆች እንዳይሰሙ በሚል ነው እዚህ መጣን የገዛ ነው ቤት። እሺ። እና ያው እሱም መጣ። ግን ከመጣ በኋላ ያው ጥሩ የልጅነት ጊዜ አልነበረንም። ጸብ ነበር፣ ያው ጫና ነበረን። ብዙ በእንጀራ አባት ደስተኛ አልነበረም። እኔም እህቴም ጥሩ የልጅነት ጊዜ አልነበረንም። እንደ ልጅ ተጫውተን ምን ብለን አልነበረም እንትን ያለው። ሌሊት እንነሳለን፣ ስራ እንሰራለን። ከዛ ደግሞ ትምህርት ቤት እንሄዳለን ማለት ነው። የሆነ ጊዜ እንደውም ልብስ ግዛልን አልነውና እኔና እህቴ ጠየቅን። አባታችሁ ይግዛላችሁ ነበር ያለው። አባቴ ደግሞ በህይወት የለም። አይዞሽ። በስንት ዓመታችሁ ነበር ይሄ? ይሄ 9 ዓመት አካባቢ። እሺ። ከዛስ? ከዛ ያው ብዙ ጊዜ ጸብ ነበር። እያደግን ስንመጣም ያው ቤቱ የኛ መሆኑን እየተረዳን መጣን እና አክስቴም ጫና ታደርገ ነበረ ቤቱ በእኛ እንዲሆን እና የነዛን ምስኪን ሰውዬ አባቴ በነገራችን ላይ ታዋቂ ነበር ሐዋሳ ላይ። የነዛን የህዋ ሰውዬ ገንዘብ እንዴት እንደዚህ ታደርጊያለሽ ብላ ከእህቷ ጋር ብዙ ጊዜ ጸብ ነበር እና እነዛ ጸብ ሲፈጠር አክስቴ ጋር ነበር ሄደን የምናርፈው። ከዛ በመሀል ደግሞ በሽምግልና ይባላል ይወጣል እሱ ይባላል። እንጀራ አባታችን ግን አይወጣም። በሽምግልና ከተመለስን በኋላ እንደገና ቤት ውስጥ ነው የሚገኘው። ከዛ በዛ እንደምንም 10ኛ ክፍል ደረስን። በዛ ሁሉ ስቃይ መሀል ማለት ነው። ከዛ አላስተምር የሚባል ነገር መጣ። እህቴ በቃ አረብ ሀገር ልሂድ ብላ ሄደች። 10ኛ ክፍል ስትደርሱ? እሷ ወደ አረብ ሀገር ሄደች። እኔ አረብ ሀገር መሄድ አልፈልግም፣ ትምህርት መማር ነው የምፈልገው ብዬ የተለያየ ቀን የሚሰሩ ስራዎች አሉ አይደል? የወንዶች ጸጉር ምናምን ነገር እንትን ብያለሁ። ብዙ ስራዎችን ሰርቻለሁ እና ወደ ማታ ትምህርት ነበር አማራጭ ስለሌለኝ የተማርኩት ማለት ነው። ከዛ ያው አጋጣሚ የሆነ ትልቅ ተቋም ማስታወቂያ ሲወጣ እዛ ገባሁኝ። ግን እዛ የሚገባው ትምህርቴን አልጨረስኩም ነበር። እዛ ገባሁኝ። ጉዳይ ማስፈጸም ምናምን ነበረ ምሰራ የነበረው። ከዛ እንትን ስራዬን ምናምን አይተው ወዲያው አሳደጉኝ። ዶክመንቴ እንደውም ልጨርስ ጥቂት ሲቀረኝ ነበረ። ወዲያ ፋይናንስ ላይ ስራ ጀመርኩኝ። ከዛ ያው ገንዘብ መጣ ምናምን ነገር ባለመስማማት አሁን ከቤት ከወጣሁ ረጅም ጊዜ ሆነኛል። ገንዘብ ስታገኚ መስማማት አቁምሽ ከቤት? አይ መስማማት ሳይሆን መጀመሪያ ማንስማማም ነበር። ያው የሆነ ጊዜ የበዓል ጊዜ ነው በቃ በመሀል እሱም ወጣ። ማን ነው እሱ? እንጀራ አባታችን። እሺ። እህቴ ውጭ ሆና እሷም አጋጣሚ ልጅ ወለደች። እህትሽ ከሀገር ውጭ ነበረች ብለሽ ነበር? ከሀገር ውጭ ነበረች። አጋጣሚ ልጅ ወልዳ መጣ ልጁ ማለት ነው። እሷ ደግሞ ቤት አልገባም ጫናውን ስለምትፈራው ወደ ቤት አልመለስም ነበር ያለችው። እዛ እኔ ለማስማማት ሞከርኩኝ። ማዘርም ጠየቅኳት። ከማዘር የተወለዱት ደግሞ አልፈለጉ ወደ ቤት እንድትመለስ ማለት ነው፣ ልጇም እንዲገባ። ከዛ በመሀል ልጁን ለኔ ጥላ እህቴም ጠፋች። ማድረግ ያለብኝ የዛኔ ወደ ቤት ማስገባት ነው ልጁ። ወደ እናቴ ቤት አስገባሁት ልጁ ማለት ነው። የ6 ወር ልጅ ነበር የዛኔ። ከዛ ለምን አመጣሹ ነው የተባልኩት። ለምን አመጣሹ ወይ እሷም የታለች? እሷ ደግሞ ፈርታ ጠፍታለች። የት እንዳለች የት እንዳለችም አልነገረችኝም። እልም ብላ ነበር የጠፋችው። እዛ አስገባሁት። በዛ ምክንያት ያው እንጀራ አባቴ ነበረ ጸብ ፈጠረ ከእናቴ ጋር። ለምን ተቀበልሽ ምናምን የሚባል ነገር። እዛ ትዳሬ ልታሳጪኝ ነው ወይ ልጁን ይዘሽ የመጣሽው አለችኝ። እዛ እዚህ ቤት እንዳላይሽ ምናምን ስትለኝ መጀመሪያ እህቴን የሆነች ጓደኛዬ ጋር ነበር ያስቀመጥኳት። ጓደኛዬ ጋር ለተወሰነ ጊዜ እንትን አረፍኩኝ። እዛ አክስቶቼ ልጆች ሊያስማሙ ምናምን ጣሩ። እሱም አልችልም በቃ ከዚህ በኋላ የልጅ ከመጣ አብረን አንኖርም ብሎ ጥሏት ሄደ። እናቴ ማለት ነው። ምትካባታችሁ? እሺ። ሌላ ገባ በመሀል በቃ። እኔም የዛኔ ጥሩ ደሞዝ አልነበረኝም።
ገና ወደ ትምህርት ልጨርስ አካባቢ ስነበር ጥሩ ደሞዝ አልነበረኝም። ተመልሼ የገባው እናቴ ጋር። ከዛ በጣም ጦርነት ነበር በልጁ ምክንያት። በቃ እኔ ስቆጣ ሙሉ ማለት ነው በመውሰዴ ምክንያት። እኔ ደግሞ ሜዳ ላይ ከሚጣል ብዬ ነው ቢያንስ የአያቱ ቤት ነው በሚል ነበር ይዤ ሄድኩት። ከዛ ብዙ ጫና በልጁ ብዙ ጫና በቃ እህቴ ለመብላ ጠፋች። የት እንዳለች ሳይታወቅ በ10 ዓመቷ ነው እህቴ አድራሻዋን ነው ያሳወቀችው። 10 ዓመቷ። ለምን ማለት ትፈራ ነበር እህትሽ? ምንድን ነው ትፈራ ነበር በፊትም ጫና ስለነበር። 10 ዓመት ወላጅ እናቷንም ልጇንም ሳታይ ነው እያልሽኝ ያለሽው ወይስ ምንድን ነው? 10 ዓመት ልጇን ሳታይ 10 ዓመት አላየችም። ከዛስ? ከዛ በ10 ዓመቷ ነው ድምጿን። እኔ በመሀል ከዛ በፊት ወጣሁኝ ከቤት ህፃኑን ትተሽ? ትቼ አደገ ወጣሁኝ። ብዙ ነገር ነበር ሰፖርት ማድረግለት። ከዛ በኋላ በዲፕሎማ ምን ስራ ያስኩኝ ሰፖርት አደረገው ነበር። ግን እኔ ላይ ጫናው በጣም በዛ። እዚህ ጥዬ ወጣሁኝ እኔ እና አይመልስሽም ለበላይ ነው ሶታ ራሱ ወጣሁኝ። ቤት ተከራየው በቃ። ከዛ እህቴንም ማፈላለግ ጀመርኩኝ። ግን የት እንዳለች ምንም አድራሻዋን አላውቅም። በ10 ዓመቷ ነው ደውላ እዚህ ነኝ ያለች። ከዛ በኋላ ወሰርኳት እናቴ ጋር ምናምን ነገር። ያው ስንሄድም ደስተኛ ከ10 ዓመት በኋላ ስትሄድ ራሱ ደስተኛ ነበሩ። እሷ ያው ሌላ ላይፍ ጀምራለች። ትዳር ይዛ ልጅ ወልዳለች እህትሽ። ከዛ ታናሽሽ ናት ታላቅሽ? ታላቂ ናት። አገናኘዋቸው። ከዛ አሁንም አገናኛቸው ብዙም ደስተኛ አይደሉም። እኔ ተመልሼ አልሄድም ማለችኝ እሷ። ተመልሼ አልሄድም። እሷ እንደውም ትንሽ ልቧ ደንዳና ነው። እኔ ነኝ የሆነ ብሰደብም እሄዳለሁ ተመልሼ እዛ ቤት እሄዳለሁ። የሆነ አያስችለኝም ነገር አሁን ነው የቆረጠልኝ እንደውም። እና ድጋሚ ጠፋች በቃ ማለት አድራሻዋን ያውቃል። ከእናቴ ጋር ግን አትገናኝም። ልጁም ያው ስላሳደገችው አልቀረባትም ብዙ። ስላደገ 11 ዓመቱ አካባቢ ነው የተገናኙት። አሁንም አይገናኙም ከዛ በኋላ? አሁንም በቃ እርም ብላ ተወች። እንዴት ነው ቀረርባችሁ እዛ ቤት ውስጥ ካሉት ልጆች ጋር እህት ወንድሞቻችሁ ጋር? ብዙም ቀረቤት የለም። እሺ ከዛስ? እሺ ስራ እየሰራሽ ነው እየጠየቅኩ ነው አልሽኝ። እሺ ከዛ ስራ ጀመርኩኝ። በቃ እኔም እዛው ቤት እያለሽ ነው? አዎ እዛው ቤት እያለሁ አደኩኝ። ከዛ ለልጁም ሰፖርት ምናምን አረገው ነበረ። ወጣውኝና ተከራየሁኝ እኔ። በጣም ጫና ሲበዛብኝ ወጣውኝ እኔ። በመሀል ግን እሱ ወጥቶ ነበረ እንጀራ አባቴ ማለት ነው። አባታችሁ? እሺ ወጥቶ ነበረ። እኔም ወጣውኝ ቤት ተከራይቼ መኖር ጀመርኩኝ። እናትሽን ስየች ትጠይቂያለሽ? ከዛ አዎ እንጠያየቅ ነበር እስከ ቅርብ አመት ጊዜ። ወልጄም እኮ እንትን ነበር። ያው ወደ በኋላ ላይ ታሪኩ ላይ መለስላለሁ። በመሀል እሄድ ነበረ። ያው ጥሩ ፊት አያሳዩ የሆነ ሳቂሉና መልሰው የሆነ ነገር ውስጥ ይገባሉ። ምናልባት ቤት እዛ ከእናትሽ ጋር እንግዲህ ያለው ነገር አልተፈታም። ያው እንዳልሽኝ ከሆነ ያው ግጭቱ አለ በመሀል። ከዛ በመሀል ጥሩ ትሆናላችሁ፣ በዛ በመሀል ጥሩ አትሆንም። እንግዲህ ይሄ ነገር እያለ ይሄ ነገር ባልተፈታበት ሁኔታ ውስጥ አንቺ ወጣሽ የራስሽን ኑሮ ለመኖር ማለት ነው። ለዛ ነው እያልሽ ገና ባልተፈታበት ሁኔታ ወጣሁኝ። በቃ አንዳንዴ ጫና ሲበዛብህ ወደ መጥፎ ነገር ከመሄድ ወደ ራስህ ህይወት መሄድና ራስን እንትን ማለት አለብህ ብዬ። ለምን አንዳንዴ የእናት ፍቅር ካለ ከቤት ስለምትወጣለህ ሲጀመርም ማለት ነው። ግን የእናት ፍቅርም ሳታይ ምንም ነገር ሳታይ ጭቅጭቅ ሲበዛብህ ትወጣለህ ወደ ራስ ህይወት ማለት ነው። ብትቸገር ምንም ብትል ራስን ቻሌንጁን ተቋቁመ መኖርህን ትቀጥላለህ። እዛ ብዬ ነው ወጥቼ ብቻዬን እየኖርኩኝ ነበር። እሺ እንግዲህ አሁን እዛ የነበረው ህይወት ቀርቶ ወደ ራስሽ ህይወት መጣሽ ማለት ነው። ኦኬ እሺ እንግዲህ ምናልባት በመሀል የሚያስመልሱን ጉዳዮች ሊኖሩ ይችላሉ እያስባለሁ ወደ ቤተሰቦችሽ።
አሁን ወደ ራስሽ ህይወት እንደምጣ እንግዲህ የራስሽን ህይወት መኖር ጀመርሽ። በዛ አጋጣሚ ነው እንግዲህ ፍቅር ግንኙነቱ የተጀመረው ብለሽ ነበር። እንዴት ነበር? መቼ? በምን አጋጣሚ ተዋወቅሽ ከፍቅር ጓደኛሽ ጋር? አጋጣሚ ያው ኮንዶሚኒየሙን የተከራየሁት የሱ ዘመድ ነገር ነበረ። እዛ በመሀል የሆነ መብራት ሲበላሽብኝ ምናምን ነገር እሱን ነው የምትልከው የተከራየሁባት ማለት ነው። እና በዛ አጋጣሚ ነው የተዋወቅኩት እና ምንም ሪሌሽንሺፕ እንደሌለው ምናምን ነገር ነበር የተረዳሁት። ገባሁኝ እኔ ጓደኝነት ጀመርን። አብሮኝ መኖር ጀመረ። እኔ ቤት ገባል። መብራት ሊሰራልሽ መጥቶ? እሺ። እዛ ጓደኝነቱን ጀመርን። ሙሉ ለሙሉ እሱ ቤቱን ትቶ እኔ ቤት ነበረ አመት ከምናምን እንትን ያለው ማለት ነው። ማለት በምን ያህል ጊዜ ማለት ለምሳሌ እሺ የሆነ ቀን መብራት ተበላሸና ተላከን እንበል አንዱን ቀን አይ ድጋሚ ወዲያው ነው? አይ 2-3 ነበረ የመጣው። መብራት ቶሎ ቶሎ ይበላሽ ነበር? የሆነ ቆጣሪ የሚመልሳል ማለት 2-3 መጣ። ከዛ በአራተኛው ነው ስልክ ተለዋውጠን ውጪ ነበረ የምንገናኘው። ከዛ በአጋጣሚ ያው ጓደኛቱ እንትን እያለ ሲሄድ ሲጠናከር ያው ቤት ዛኔም ደግሞ እየተማርኩ ነበር። ቀን እሰራለሁ ዲግሪን እየተማርኩ ነበር። እሱም ህይወቴ ላይ ያለ ማለት ነው። እዛ አጋጣሚ ያው ተዋወቀን ወደ ፍቅር ገባን ማለት ነው። እዛ እያለ ያው በመሀል ልጅ ተፈጠረ። ወራቶች ቆይተናል። ግን በወራቶች መሀል ያው ጠቅልሎ ገባ ማለት ትችላለህ እኔ ቤት። በገባበት ጊዜ ያው ልጅ ተፈጠረ እና ደስተኛ ነበረ። ቼክአፕ እሱ ነበረ እንትን የሚለኝ ሙሉ ምርመራ ስንሄድ አብረን ነበረ። ብዙ ነገር ነበር አብረን እሱን እያረገን በመሀል የሆነ በቃ ጥፍት እያለ መምጣት ጀመረ። ቀኔ ሲሄድ ማለት ጥፍት እያለ መምጣት ጀመረ። ከዛ ስጠይቅ ማንንም መልስ የሚመልስልኝ አጣሁ። ጓደኞቹ ምናምን ማለት ነው። ከዛ ምንም መልስ ሳጣ በቃ ይሄ ነገር አንድ ሆዴ ከገፋ ቤቱንም ኪራዩንም አልችለው። ስለዚህ ቢያንስ የግለሰብ ቤት ልግባ ብዬ ወጣሁኝ ከዛ ሰፈር ወጣሁኝ። ከዛ ስወጣ ደግሞ ተከትሎኝ መጣሁ። ገብቷል ብለሽ ነበር? አብራችሁ ነው የምትኖሩት? አብራችሁ ነው የምትሉት የምታድሩት ማለት ነው? በመሀል ጠፋ። እሺ በመሀል ጠፋ። ስልኩንም ምናምን አጠፋፍቱ። የስንት ወር ነፍሰ ጡር ነሽ? ወደ 4 ወር ምናምን አካባቢ። ከዛ ጠፋ። በመሀል ሲጠፋ ወጣሁኝ እኔ። ነገሮቹ ምንም አላምር ሲሉኝ ወጣሁኝና ቤት ኪራይ ቢያንስ ከዛም ከፍለው ልቀንሰው ብለሽ? ልቀንሰው ብዬ ወደ ግል ቤት ገባሁኝ። አጋጣሚ ደግሞ እህቴ ነበረች እዛ ሰፈር አካባቢ ማለት ነው። ወደ እሷም ጠጋ ልበል ብዬ ገባሁኝ። እሱ የመጣው አንቺ ጋር መብራት ብቻ ሲሰራ ትውውቁ ያው የፍቅር ግንኙነቶች ትውውቃቸው የተለያየ ሊሆን ይችላል። ያው እናንተም እንደዛ ነው። ግን ከዛ በኋላ ያው ደጋግሞ ሲመጣ ስልክ መቀበሉ ምናምን ከመጣ በኋላ ያው የፍቅር ግንኙነቱ ከተጀመረ በኋላ ወደ ቤት ያስገባሁት አልሽ። በቃ ጠቅልሎ መጣ እኔ ጋር አልሽ። ማለት መጣ በጓደኝነት ያው ጠቅልሎ ያው ቀን ሁለታችንም ስራ ነው፣ ማታ ግን አብረን ነው ያው አንድ ቤት መኖር ጀመረን። አዎ እኮ እንትን አላልሽም ለውሳኔ ማለት ቤት ማለት ለምሳሌ ቤተሰብ መተዋወቅ እንደዚህ አይነት ነገሮች ሳይፈጠሩ ባንድ ጊዜ ቤተሰብ ተዋወቅ ጠይቄዋለሁ። ከዛ በሂደት ይሆናል በቅርብ ጊዜ እንትን እናስተካክላለን ነበር ሲለኝ የነበረው። ከዛ የአንቺስ ፋሚሊዎች መች ይጠይቁሻል ምናምን ነገር ማለት ጀመረ። ከዛ በኋላ ችግር የለውም ላክ ከፋም ለማም ቤተሰብ አለኝ ላክ ቤተሰብ ግድ ነው ነበር ስለ ቆይ ጊዜ ገደብ እንትን እንላለን ይለኛል በመሀል። እንደውም ቤት የተሻለ ደግሞ ቤት ቀይረን እንትን እንላለን ነበር በመሀል ሲለኝ የነበረው። እዛ ያው በመሀል ያ ልጅ ተፈጠረ። ያው አብረ ማደር እስካለ ድረስ እንትን ነው ተፈጠረ። ግን በዛ በመፈጠሩ ምክንያት ደግሞ ገባ ወጣ ማለት ጀመረ። ስላለ የግድ ልጅ ይመጣል ማለት አይደለም። ጥንቃቄ ተሞላ ልጅ አይመጣም። ያው ጥንቃቄው መጀመሪያ ላይ ጥንቃቄ ነበረኝ። ከዛ ለምንድን ነው እንደዚህ የምታረጊው ማለት ጀመረ። ስለዚህ ፍቃደኛ ነበራችሁ? አዎ ፍቃደኛ ነበረ። ከዛ ስጸነሽ ደግሞ ከዛ ደግሞ በመሀል ጠፋ አልሽኝ? አዎ በመሀል ጠፋ። ከዛ የራሴን ጥርጣሬዎች እንትን ስል ወደ ግል ቤት ሄድኩኝ። ወደ ግል ቤት ስዞር ደግሞ ተከትሎ ይመጣው። ከዛ ለምንድን ነው እንደዚህ እንትን የምትለው? አሁን እንደዚህ ባለውበት ሁኔታ አይ ነገሮችን ላመቻች እኮ ብዬ ነው። አንቺ ማታውቂው ከባድ የራሴ የሆነ ችግር አለብኝ።
እሱን ላስተካክል ከባድ ችግር አለብኝ ይለኛል እየደጋገመ ማለት ነው። ከዛ ችግር ምንድነው ከዚህ የባሰ ነው ወይ ችግርን ንገረኝና አብረን ምንፈታው ነገር ከሆነ ነበር ስለው የነበረው። ከዛ እሺ ብዬ እኔም ስራዬን እየሰራው በቃ ከከበደኝ ምንም ማድረግ አልችልም ብዬ ነበር እንትን ማለት አንዴ ገብቼበታለሁ እንግዲህ ነገሩ ካላማረ ምንም ማድረግ አልችልም ብዬ እየቀጠልኩ እንደው ትዳር ስታስቢ ወይም እንደዚህ አብሮ መኖር ስታስቢ ስለሱ ምን ያህል አውቀሽ ነው? በደንብ አውቀሻል? እስቲ አሁን ይሄን አንቺ ነሽ የምታውቂው አይደል? እንደው በደንብ አውቀሻል? እንደዚህ እንግዲህ በደንብ አላወቅኩትም። የራሴ መሸወድ እንዳለ ሆኖ ነው ይሄን አምኜበታለሁ። እሺ ከዛ ስራ ቦታ ይመጣል ክረምት ምናምን ነበር ወዲ የገፋሲ መጥቶ ስራ ቦታ ምናምን ነገር እንትን በቃ ሾው ነበር የሚያሳየው ግን አብረን አይደለንም በዛን ሰዓት ይመጣል ይሄዳል ያደርሰኛል ቤት ይሄዳል ይላሰው ምን ብለ በቃ ባልሽ ጥሩ ነው ምናምን ነገር ነው የሚሉት ያው ጃኬት አልብሶ ምናምን ነገር ግን እዛ ጋር ምንም ያሟላልኝ ነገር የለም ምንም ነገር በቃ በዛ አጋጣሚ ያው መውለጃ እየደረሰስ ይመጣ ልብስ ምናምን ገዛስቶ መጣ ለልጁ ማለት ነው ጾታ ወቂ ያኔ ጾታ ነው ያላቀም አልኩት ለምን አቃለው የሰጠኝን ራሴ ያመጣ አሁንም እንኳን አንተ ከኔ ጋር አይደለም ለምንድነው ይሄን ጥያቄ የምትጠይቀኝ አልኩት ከዛ አይ ማወቅ አለብሽ አለኝ እሺ ብዬ 8ኛ ወር ላይ ጾታ እንትን አልኩኝ ወንድ ነው ስለው ገፍትሮኝ ነው የወጣው እንዴ ምንድነው ይሄ ነገር እንዴ ጭራሽ በጾታ ደግሞ እንትን ሊል ነው እንዴ ምናምን ብዬ ተናደድኩኝ ከዛ ልብሱን ገዛዛለት ጾታውን ካወቀ በኋላ ማለት ነው ቁጭ አርጎልኝ ወጥቶ ሄደ ከዛ ቀኔ እየደረሰ ሲሄድ ብሎክ አረገኝ ስልኩ ማለት ነው መውለጃ ቀን ሲደርስ ከዛ መውለጃዬ ቀንም የሆነ ተዘበራረቀ እና ከጤና ጣቢያ ወደ ጋንዲ ላኩኝ ከዛ ጋንዲ ሄድኩኝ የመጀመሪያ ቀን ነው ሳምንት በቃ ይሄ ነገር አልፏል ሳምንት በኦፕራሲዮን እንትን ልሻለን አሉ ልክ እንደዛ ብዬ ቤት ስመጣ ቁርጠት እንትን አለኝ ብቻዬን ነኝ አስቡ ማንም ሰው የለኝም ምናምን ነገር በቃ ይሄ ነገር ሊሆን ይችላል በቃ ወይ መውለጃ ይደርሷል እንዲያልኩኝ እስከ 4 ሰዓት በቃ ተጨነቅኩኝ ገላበጣለሁ በዚህ ከዛ አጠገቤ የሆነ ላጤ ልጅ ነበር ልክ 4 ሰዓት ከምናምን ላይ ካልጋው ቀስ ብዬ ስወርድ ሽርቷ የሚባለው ፈሰሰኝ በቃ አልቻልኩም በጣም ጮኩኝና ደበደብኩኝ ግርግዳው እዛ ልጁ ተነስቶ ነበር ራይድ ጠርቶ እንትን ያለው አጋጣሚ እህቴ ነበርች ልጇ እንትን ቅድም ታሪኩን የነገርኩ እሷን ደወልን ሄድኩኝ ኦኬ እዛ ሄድኩኝ ያው ሬዲ ሆኜ ነበር እኔ ልብስ ምንም ጋቢ ምንም ነገር ይዣለሁ እዛ በሰላም ተገላገል ግን እንደዛ በጭንቅ ጊዜ ራሱ ቴክስት እየላኩለት ነበር ብሎክ አርጎኛል ያው ላይው ይችላል እንደዚህ ነበርኩኝ ምንም ምላሽ አልመለሰልኝ ከዛ ጓደኛው ጋር ነበር ደወልኩለት ጓደኛው ምነግረዋለሁ አለኝ ከዛ ምንም ምላሽ እንትን ሳልል ከሆስፒታል በማግስቱ ቤት ገባሁኝ ምንድነው ማለት እኔ አሁን ያልገባኝ ደግሞ እንደዚህም መኖሩንም እኔ አላውቅም ጾታ ጾታ ወቂ ያለኝ አልሽ ያው ብዙ እናቶች ያደርጋሉ ያንን ምንም አይደለም ከዛ ደግሞ ሳያውቁም ደግሞ የሚወልዱ አሉ የዛን ጊዜ የሚያውቁ ማለት ነው የኔ ጥያቄ ግን ተስማማችሁ እሺ 8ኛ ወር ላይ ፈቃደኛውን ሽናንቺም አወቃችሁ ወንድ ነው የተወለደው ሲባል እንደዛ የሆነበት ምክንያት ምንድነው እኔም ቆይቶ ነው በኋላ ላይ መለስላለው የኔ ፍርድ ሂደቱ ላይ ነው እኔም ያወቅኩት ጾታ ያው ልጆች ስላሉት ነው በኋላ ላይ በደንብ ዘረዝርላለው ብዬ ነው ኦኬ እሺ ማለት አይ ግራስ ብቻ ዞሮ ጾታ ወንድ መሆኑን ሲያቅ ተናደደና ሄደ ስላልሽ ተናደደ እኔም ግራ ገብቶኝ ነበር በዛ ሰዓት ከዛ ወለድኩኝ ምናምን በወለድኩ በስንተኛ ጊዜ ነው ደወለ እንደውም ላስገርዘው ብዬ ነው ብቻዬ ነው እየሄድኩኝ ነበረው ከዛ ደወለ እና ተሳደበ እንዴት ለጓደኛዬ ትደውያለሽ ብላክ ሊስት ውስጥ ከተኝል እንዴ ልክተትሻ ታዲያ ምናምን አለ የት ነው ያለሽው እንደዚህ እኔ ነኝ ማስገርዘው አለ እኔ ነው እንደመሳቅም ነገር አለኝና እንዴ ጤነኛ አይደለም እንዴ ሰውዬ ምናምን ከዛ ወደ ቤት ተመለሽ እኔ ነኝ ማስገርዘው አለ እሺ ችግር የለም አንድ ቀን ቢያልፍ ብዬ ተመለስኩኝ እንደው እየተሰማው የሆነ የሰውኛ እንትን ካለው ብዬ ነው እኔ ከዛ መጣውነት ከዛ በማግስቱ ሄዶ አስገረዘው ምናምን ነገር ክርስትና ምን ነኝ እንትን ምለው ምናምን አረ እሺ ብለን
ሀገር ልብስ ገዛልን ምናምን ነገር ለሱም አንድ አይነት ግን አልመጣም። በጠዋቱ ሌሊት ነበረ አልመጣም። እኔ አሁንም ከሰው ጋር ነው ሄድኩኝ። ከዛ ስመለስ መጣ ቤት። ሲመጣ ቤት ምንድነው ስለው ለምን ቀረ ስለው መጥቼ ነበረ። ክርስትና እኮ ሌሊት ነው የሚወጣው ታውቀዋለህ ሂደቱን አልኩት። አይ መጥቼ ቤተክርስቲያን እንደውም መጥቼ ነበረ ፈልጌ አጥቻችሁ ነው የተመለስኩት አለ። ችግር የለውም አሁን አልፏል እናም ብዬ እንትን አልኩኝ። ሄዳውንም በመሀል ይሄ ማደሩ ሁኔታ ምናምን ቀርቷል ጭራሽ ሄዳውን። ከዛ የሆነ የሚያውቀው ሰው ምናምን ነበር እዛ የነበርኩበት ሰፈር ማጠያየቅ ጀመርኩኝ። ከዛ ሳጠያየቅ ልጅ እንዳለው ምናምን ነገር አንድ ልጅ አለው የሚባል ወሬ ሰማሁ። ከዛ ጸጥ አልኩኝ። የሆነ ጊዜ ሲመጣ ግን የደበከኝ ምንድነው ነገሮችን ላመቻች ነበር ስትለኝ የነበረው አሁንም ጊዜ አለ እየጠበቅኩ ነው አልኩት። ከዛ አይ አንቺ ማታውቂው ከባድ ሁኔታ አለ። ከባድ ሁኔታ ሲለኝ ልጅ ነው ያለክ አልኩት። እየቀለሉ ልጅ ነው ያለ ደግሞ ይሄን ወሬ ማን የነገርሽ? ቢኖረኝስ ምን ችግር አለው አለኝና ተናዶ ወጣ። እሺ አልኩኝና አሁን በቃ ራሴን ላረጋጋ አልኩኝና በቃ ምንም ማድረግ አልቻልኩም። ስራ ማቆምኩኝ የነበረኝን ስራ ማለት ነው። ከዛ የሆነች ሰራተኛ ነው እንደውም ቀጥሬ እንትን ልል ስል ትንሽዬ ልጅ ናት ሰራተኛ ብሎ ያመጣልኝ። ከዛ አለማምጃት አማርኛ ማችልም ምናምን አለኝ። እንዴ ልጅ አሁን ለሷ ልጅ ሰጥቼ ስራ በሰራ የሆነ ነገር ብትሆንብኝ ልጄ ቢሆንብኝስ ብዬ ስራዬን አቁሜያለሁ ብዬ ደወልኩኝ። በቃ አጠገቤ ጓደኞቼ ምናምን ነበሩ። በዚህ አጋጣሚ አመሰግናቸዋለሁ። ብዙ ነገር ነው እንትን ያለው ያው አመት ከምናምን ተቋቁሜው ነው ስራ በመሃል ትቼ ማለት ነው። ከዛ የፍርድ ሂደት ነው የጀመርኩት። በዚህም ማንንም አላማከርኩም። ፍርድ ቤት ምን እንደሆነ ራሱ አላውቅም። ከዛ ሄድኩኝ ፍርድ ቤት ስጀምር የሆነ ራፖር የሚጽፉ አለ አይደል ኮምፒውተር እነሱን ጻፍኩኝና ፍርድ ቤት እንትን አልኩኝ። ከዛ መጥሪያ ነው። ከዛ ፈልጌሃለሁ ብዬ ያው መጥሪያውን ልሰጠው ስደውልለት ለምንድን ነው የፈለግሽኝ? ሩቅ ነኝ አለ። ሩቅ ነኝ ሲል እሺ ብዬ የሚሰራበት ቦታ ሄድኩኝ። የሚሰራበት ሲሄድ አረ ስብሰባ እዚህ አዲስ አበባ ውስጥ ነው አለ። እሱ ግን ክፍለ ሀገር እንዴት ነው የነገረኝ። ከዛ እሺ ብዬ ጓደኛዬን አረኩኝና ያው መጥሪያውን የሆነ ነገር እንዳያረገው ብዬ ከዛ ሸበሌ አካባቢ ነው እንደውም ጠራሁት። ነይ እዚህ መኪና ውስጥ ግቢ አለኝ። ልጄ እንዲህ በፊት ለፊት አዝየዋል። ነይ ግቢ ነው የምልሽ በጣም ሆቱናል ግቢ ነው የምልሽ ሲለኝ አልገባም ከነ ልጄ የከዳኸኝን ለምን ብዬ ነው መኪና ውስጥ ምገባው የሆነ ነገር ብታረገኝስ ብዬ አልገባም። ምንድነው ሲለኝ ይኸው መጥሪያ ፈርምልኝ ኦሪጂናሉ ይኸውና ብዬ ሰጠሁት። በመስኮት ስሰጠው አንቺ ኦሪጂናሉን ብሎ ተቀበለ። ይኸው እጄ ላይ ፈርምልኝ ሲል ልፈርምልሻ አንቺ አለኝና ኮፒውንም ተቀብሎ እየነደው ሄደ። መጥሪያው ማለት ነው። ግን እያየችው ነበረ በረከት ቢያንስ ምስክር ይዣለሁ ብዬ ነው። ከዛ መልሶ ደወለና መጥሪያ ነው አይደል ችግር የለውም በሰዓት ይገኛል ለምን ቀሪውን ተቀብለኝ ሄድ ካልኩት ችግር የለውም መገኘት አይደል ችግር የለውም አልኩኝ። ከዛ ያው የቀጠሯችን ቀን ጓደኛዬን ይዤ ካልመጣ ይዣት ሄዳለሁ ብዬ ነበር ያሰብኩት። ለምስክር ተቀብሏል ሳይፈርም ሄደ የሚለው ማለት ነው። አጋጣሚ መጣ። አጠገቤ መቀመጡን ራሱ ስንጠራ ነው እንጂ አጠገቤ ተቀምጦ ነበር ለከስ። እዛ ተጠራው እሱም ተጠራ ብድግ አለ። ከዛ ያለ ዛሬ አይቻት አላቅም ነው ያለው ለፍርድ ቤታ። ዛሬ ገና ነው ተጠቃሿን ዛሬ ገና ነው ማቃት ክሱ ለምን እንደተከፈተብኝም አላቅም። ይሄ ክስ ይዘጋልኝ እኔ ትዳር ያለኝ 3 ልጆች አሉኝ ለትዳሬ ታማኝ ነኝ አለ። ከዛ ክቡር ፍርድ ቤት ደግሞ ይሄን ታውቂያለሽ እኔ ዛሬ ነው ማውቀው አልኩት። ከዛ ዛሬ ይዘጋልኝ ምን ስል ዛሬ የሚዘጋል ነገር የለም እሷም ሂደቱን ጠብቃ የምትሄድበት አለ። ስለዚህ ለሌላ ቀጠሮ ነው አቃቤ አቁሜልሻለሁ አለችኝ ዳኛዋ። ወደ አቃቤ ሄድኩኝ። ከዛ ደውሎ ነው የሰደበኝ ሲወጣ ማለት ነው። ያለ ዛሬ አላውቃትም ማለት ያለ ዛሬ አይቻት አላውቅም ማለት። ከዛ በቃ እኔ ዛኔ እንጃ ልጄን ራሱ አቅፌው ነበር። በጣም ነበር ስንቀጠቅጠኝ ነበር። የጋብቻ ሰርቲፊኬቱን ነበር ቁጭ አድርጎት ነበር። ከ3 ልጅ አለኝ ለትዳሬ ታማኝ ምናምን ነበር ያለው። ቅድም ብዬሽ ነበር ማለት ምን ያህል አውቀሻለሁ ስልሽ በእርግጥ እኔ አላውኩም ይሄን ኃላፊነት ራሴ ወስዳለሁ ብለሽኛል። ግን እንደው መቼም ሰው እኮ
የፍቅር ግንኙነት ውስጥ ሲገባ መቼም ስላለፈ ህይወትም ማውራት ተገቢ ነው ብዬ አስባለሁ። ምክንያቱም በተለይ የሚረብሹ ነገሮች ካሉ ያላለቁ ያልተቋጩ ነገሮች ካሉ ለመጨረስ ተጋግዞም ለመጨረስ እኮ ነው። ለምሳሌ አንዳንድ ሰው ያለፈ ታሪኩ ምንም ላይፈይድ ምንም ላይፈጥር ተከትሎት ይሄዳል፣ የማይቋረጥ ተለያይቶ የማይለያይ ማለት ነው። ለምሳሌ ሊያገናኛቸው የሚችል የሆኑ ነገሮች የሚኖሩበት ከልጅ ጋር በተያያዘ ሊሆን ይችላል፣ ከንብረት ጋር በተያያዘ ሊሆን ይችላል፣ ምናልባት ነገሮች ሊኖሩ ይችላሉና ግን ሪል ያንን ግንኙነት እነዛ ሰዎች ሳይፈልጉት ወይም ደግሞ ቋጭተውት ወደዚህኛው ግንኙነት መግባት ያለባቸው አይደል? የማይፈልጉት ከሆነ በዛ ሂደት ውስጥ አሁን ለምሳሌ አንቺ ለሱ ልታግዙ የምትችሉ ነገሮች፣ እሱ አንቺ ሊያግዝሽ የሚችላቸው ነገሮች ሊኖሩ ይችላሉ ነበር ብዬ አስባለሁና በመነጋገር ውስጥ ግልጽ በማድረግ ውስጥ የምንፈታቸው ነገሮች አሉ ብዬ አስባለሁ። አዳዲስ ግንኙነቶችን ስንጀምር ያለፈውን ነገር በግልጽ ጨርሰን ቋጭተን መሄዱ ተመራጭ ነው ብዬ አስባለሁና ስሜቱ እንግዲህ ከባድ እንደሚሆንብሽ አስባለሁ። በጣምና እንደዛ ሲለኝ በቃ እሺ ብዬ አይቼው ወጣ። እሱ ስድቡን ቀጠለ ደውሎ ማለት ነው። ዘጋውበትና አቃቤ ሕግ ጋር ሄድኩት። እንደገና የክስ ሂደቱ ምናምን ጀመርን። ሌላ ቀጠሮ ተቀጠርን። መጣ። ከዛ የተወሰነ አውቃታለሁ አለ ደግሞ ድጋሚ የተወሰነ አውቃታለሁ ግን ይሄ ይፈጠራል ብዬ አላስብም አለው ልጁም ማለት ነው። ከዛውንም ሌላ ክርክር እየሄደ ሲሄድ በትዳር ላይ አሁን አለ ሲባል አሁንም ትዳሩን ደግሞ ያኛውን ትዳር እንደተለያየ ገለጸ። ትዳር አለኝ ብሎ ሰርተፊኬት ያስገባውን ተለያይቻለሁ አለ። ያው የጠነከረበት ሲሄድ እንግዲህ በትዳር ላይ ትዳር እንዳይባልም ነው። መጀመሪያው በዚህ ያስገባው የኔን ውድቅ ለማድረግ ነው። ሁለተኛ ላይ ደግሞ ትዳር የለኝም ተለያይቻለሁ ባለመግባባት አለ። ከዛ ያመነ ሄደ። ምስክር ተባለ። ምስክር ያው ነው ኮንዶሚኒየም ላይ ሰፈር ትምህርት ቤት ራሱ ስማር እየመጣ የሚወስደኝ ጓደኛዬም ነበረች። እነሱ ምስክር ሆኑት። እዛ እሱ ደግሞ ምስክር 3 ልጅ እንዳለው አመጣ። ያን አስመስክሮ ግን ስንወጣ ሰራውልሽ አለኝ። ከመንገድ ላይ ነው ያመጣቸው ምስክሮቹ። የተለያየ ሀሳብ ነበር የሚያወሩት ምስክሮቹ ራሱ። አንደኛው ሚስቱን አይቻታለሁ ቤቱ ሲሄድ አለ የሰርጋቸው ፎቶ። አንደኛው ደግሞ ሚስቱ ውጭ ናት አለ። አንደኛው ደግሞ ተለያይተዋል አለ። 3 አይነት ምስክር ነበረ የዛኔም እንትን ያለው። ከዛ ሰራውልሽ 3 ልጅ የለኝም ተቆራጩ እንዲያንስብሽ ነው አለኝ። 3 ልጅ አለኝ ያለው። 1 ልጅ ነበር እኔ የሰማሁት ማለት ነው። ከዛ እንደዛ ብሎኝ ሄደ። ችግር የለውም አንዴ ጀምሬው እስከ መጨረሻው ወጣዋለሁ አለ። ከዛ በመሃል ራሱ ዲኤንኤ ተባለ። ልጁን ስላላመነ ማለት ነው። ዲኤንኤ ስጡ ተብሎ የህፃናትና ምናምን ነገር ነበር እኔ የተላኩት። ውጤት ሲመጣ ግን ከፋይነ ተባለ። ከዛ በመሃል እጠራለሁ ብዬ ነበር እኔ የምጠብቀው ዲኤንኤ ቀጠሮ ስላለው ማለት ነው። ከዛ ሳልጠራ ቀን ደረሰ። ልክ እንደ ነገ ሊሆን የፍርድ ቤት ቀጠሮ እንደ ዛሬ ቤት መጣ። ምንም ነገር አድርጎልኝ የማያውቀው ማለት ነው። በመሃል ዳይፐሩም የምን ሁሉን ነገር እኔ ነበርኩኝ ከቨር ማረገው። አንዳንዴ ራሱ ሳልበላ ልጅን ማጠባበት ጊዜ ነበር። ብዙ ችግር ነበር ያሳለፍኩት። ከዛ መጣ። ከሱን እናንሹ ብዙ ነገር ነው ያለኝ። እኔና አንቺ ተረዳርተን እንትን እንላለን። ቀጠሯችንስ ለምንድን ነው የቀረው የዲኤንኤው ስለው እኔ ነኝ ያስቆምኩት። ለምን አወጣለሁ የዲኤንኤ ብር ለልጇ አንዳንድ ነገር ባረግበት አይሻልም ማለት እሱን ለምንድን ነው ለፍርድ ሂደት አይ ችግር የለውም እኔና አንቺ እንስማማ ለዚህም እኮ መዳረስ የለብንም ነበር። ስለዚህ የክስ ሂደቱን አንሺልኝ ነገ አለኝ። ለምን እጨቃጨቃለሁ እሺ አልኩት። ከዛ መጣ ሊወስደኝ ጠዋት ዞር ብሎ ማያይ ቤት ድረስ መጥቶ ሊወስደኝ እመጣለሁ አለኝ። እኔ ቀድሜው ሄጃለሁ። ከዛ ሲሄድ ደረጃው ላይ ተገናኘን። ልጁን እኔ ካላቀፍኩት አለ። ጭራሽ ለልጁ ምንም ነገር አድርጎለት ማያ። ከዛ አቃቢ ጓየና በጣም ነበር የተገረመው። ያው ሁሉ ክደት የተፈጸመበት ልጅ አቅፎ ታየ። ከዛ አቅፎት ፍርድ ቤት ቁጭ አለ። ተነሽና ንገሪው ከሱን ላቋረጥ ነው ብለሻለኝ። እሺ ብዬ ለምን ጨቃጨቃለሁ እኔ ሰው ፊት እሺ ብዬ ሄድኩኝና እንደዚህ ተፈጥሯል። እኔ ግን እስከ መጨረሻው ነው ይቀልዳል እንዴ ውሳኔውን ዛሬ ነው የሚያገኘው አለና እንትን አለ። ከዛ ተጠራ። ልጅ ስለያስኩኝ ቅድሚያ ነው የምጠራው። ተጠራው። አቃቤ ሕጉ ተነሳ፣ እሱም ተነሳ። ለምንድን ነው የዲኤንኤ ውጤት ያቋረጥከው ይባል። አይ ተጋግዘን እንድናሳድግ ፈልጌ ነው።
እየካድክ ነው እንዴ ተጋግዘን እንትን የምትለው አለችው ዳኛ። አይ እየካድኩ አይደለም ዲኤንኤውን ከማወጣ ተጋግዘን ብናሳድግ የእምነት ክህደት ቃልኩ እየሰጠ ነው አለችው። ከዛ አይ ከሷ ጋርም ተስማምተናል አለ። ከዛ በኋላ ተስማምተዋል ስትለኝ እኔ ምንም የተስማማሁት ነገር የለም ውጤቱንም ያስቆመው እሱንም የካደውም እሱን እኔ የፍርድ ቤት ውሳኔ ብቻ ነው የምፈልገው አልኩኝ። ከዛ እዛው የፍርድ ውሳኔ ተሰጠ። 5,000 ነው። አሁን 5,000 ምንም የምታረገው ነገር የለም ግን 3 ልጅ አለኝ ብሎ ስላስገባ ያው በዛው አጋጣሚ የአራተኛ ልጅ ስለሆነበት 5,000 ነበር የተወሰነ። እዛ ምንም ምላሽ እኔ ብቻ እዛ ጋር የፍርድ ሂደቱን እንዲያውቀው ብዬ ነው እኔ እንትን ያልኩት እንጂ ብሩ ጠቅሞኝ ምናምን ነገር አይደለም። እሺ ብዬ ሄድኩኝ። ስንወጣ የሰደበኝ ስድብ በቃ እኔ የሚባል አይደለም በስልክ ማለት ነው። ምንም ይሄ ብር ቢጠቅምሽ አይደለም ምናምን ነገር ብሎኝ ሰድቦኝ ሄደ። እሺ ብዬ እንትን አልኩኝ። ከዛ እየቆጠረበት ነበር ይሄ ውዝፍ የሚባል ነገር አለ አይደል? ፍርድ ከጀመርክበት ጀምሮ የተወሰነ ብር ውዝፍ ነበረበት የ4 ወር ነው ምናምን የፍርድ ሂደቱ። ከዛ እሱን ክፈልለዋለሁ አንቺሽ የምታስከፊኝ አለ። እዚህ በኋላ እንደውም ተሳስተሽ እንዳትደውይ ህግ ጋር ሄድሽው አንቺ አይደል ህግ ይክፈልሻል። እሺ ብዬ ድጋሚ ሄድኩኝ። ድጋሚ በመስሪያ ቤቱ ነው መጥሪያ ያሰጠሁት። መጣ ለምን አልፈጸምኩም ሲባል በስቶብኛል። አቅም እኮ አለ ምንድነው የሚበዛበት ይባል ከፍለ ቀረብ ነው የሚለው ህጉ እንደው ሳይከፍል ቀረበ። ከዛ ወደ ማረፊያ ቤት ሄደ። 1 ሰዓት ነው ምናምን ነገር ታሰረ። አምጥቶ ሰጠ ከፈለ ቁጥሬ ተቀበል። ከዛ ክቡር ፍርድ ቤት ብዬ ከዚህ በኋላ በየወሩ መቀበል ከባድ ነው እንዴት እንደማረገን እንጃ በዚህ ሁኔታ አልኩኝ። ይከፍላል ወር ከገባ ከ25 እስከ 30 ይሄን ብር በቋሚነት እንድትከፍል ተባለ። ከዛ እሱ ከዛ በኋላ ልም ብሎ ነው የጠፋው። የት ይግባ ስደውልለትም ስልኬም ብላክ ሊስት ከቶታል። ከነበረበትም ተቋም ለቆ ወጥቷል። አሁን ልጃችሁ ስንት ጊዜ ሆነው? አሁን ሐምሌ ላይ ነው 3 ዓመት ያዘ። 3 ዓመት ከ4 ወር አካባቢ 3 ዓመት ከ4 በዚህ በ3 ዓመት ከ4 ወር ውስጥ ለመጨረሻ ጊዜ ያየው መቼ ነው? የተያዩት አባትና ልጅ 2 ወር ከ15 ቀን ላይ ነው። የፍርድ ሂደቱ ላይ ያለ ነው። የፍርድ ሂደቱ ላይ ያለ ከዛ በኋላ በአይኑ አይቶ ከዛ በኋላ እኔ ራሱ አይቼውም አላውቅም። ታይተን ማነቀ አሁን የት እንዳለ ማታውቂ? የት እንዳለ አላውቅም። ልጅሽ አሁን እንዴት ነው መናገር ምናምን ጀምሮ? አይ በደንብ ፐርፌክት ትምህርትም ፐርፌክት ነው። ለማስገቢው ነበር እያሉኝ ያሉት። ይጠይቃል ይጠይቅሻል? አይ አንዳንዴ እንደውም ያው አባት ምናምን ስለሚል ከዛ በኋላ የሆነ ቀን እንደውም እንቅፋት መታውና እኔ እናት አለውልሽ ከዛ አባቴስ ሲለኝ እንዴ አልኩትና ሳቂ። አባቴ ችግር የለውም ይውደቅሽ ከፈለገ ሌላ አባት ይመጣልኛል አለ። በዚህ እድሜው እንዴት አሰበ ምናምን ብዬ ራሱ እንትን አልኩኝ። አሁን ጥንቃቄ የሚያስፈልግበት ጊዜ ላይ ነው ያለሽው ብዬ አስባለሁ። ያው እሱ እንደ ልጅ ጠያቂ ነው አይደል? ልጅ ብዙ ነገር ይጠይቅሻል። እንግዲህ ይሄንን መመለስ ደግሞ ካንቺ የሚጠበቅ ነው። ግን ምናልባት እኔ አሁን ዝም ብዬ ሳስብ እንግዲህ በቤተሰብ ውስጥ ያለው ያሳለፍሽውን ታሪክ አንቺም እየደገምሽው እንደሆነ አልታወቀሽም? አይ ታውቆኛል። ታውቆሻል አይደል? ያም ጫና ነው ይዞኝ ተከትሎኝ ሄደው በቃ ሊላቀቀኝ አልቻለም። አሁን ስለዚህ ያለበትን አላቅም። እንደገና ፍርድ ቤት ሄጄ ነበረ። እንደዚህ ተቋርጧል ስለው ያው ፈልገሽ አግኝተሽ ነው መጥሪያ መስጠት ያለብሽ። ወላጅሽ እናትሽን ታገኛለሽ? ያው በመሃል ማርገዜን ሰምታ ነበረ አልጠየቀችኝም እንጂ ከወለድኩ በኋላ ግን እኔ ነኝ የሄድኩት። ልጄን ይዤ ሄጄ ነበረ ግን ብዙም ደስተኛ አይደሉም። ለእህቴ ያው የነበራቸው እኔ እንደውም ራሴን የሚያሳድጌ እንደውም አንድ አባት ነበሩ እዛ ከኛ አጠገብ እንደውም ጀግና ሴት ናት አሳድጋ ነው የመጣችው። አሳድጉልኝ እንኳን አላለችም። በስንት ዓመት ልጅሽ ይዘሽ ሄድሽ? ዓመት ምናምን ከምናምን ይሆናል። እንግዲህ ምናልባት እኔ የሚሰማኝ እውነት ለመናገር
ለእናትሽ ያለሽ ስሜት ጥሩ አለመሆኑ ምናምን ሳስብ ጥሩ ስሜት አይሰማኝም። ምክንያቱም ማንም ልጅ ለወላጁ ያው በተቻለ መጠን ጥሩ ስሜት ቢኖረው ይመከራል። ስለዚህ ያሉትን ነገሮች ማስተካከል ይቻላል፣ መፍታት ይቻላል። ሁሉ ነገር በእጃችሁ ነው ብዬ ስለማስብ ማለት ነው። ያን ታደርጋላችሁ ብዬ ገምታለሁ። ወጣቶች ምን ይማሩ ካንቺ? የሚያዩ ሴቶች የሚያዩ ሰዎች ምን ይማሩ ካንቺ? ምን ተማርሽ በህይወት? በህይወት ያው ህይወት ትምህርት ቤት ናት። ብዙ ነገር ተምሬያለሁ። ብዙ ነገርም ደግሞ የመቋቋም እንትን ተሰጥቶኛል ብዬ ነው የማምነው እንጂ ሁሉ ነገር ተቋቁመ እዚህ ጋር መድረስ ራሱ ከባድ ነው። ልጅ ብቻ ማሳደግ ራሱ ከባድ ነው እና ልጄን ራሱ ምንም አጉድዬበት አላቅም። ያው የአባትነት ፍቅሩን ብቻ ነው ያሳጣሁት እንጂ ምንም ነገር አጉድዬበት አላቅም። እና መማር ካለባቸው ደግሞ ሰው ያው አታውቀውም፣ ብታጠናው አታውቀው፣ ግን ትንሽም ቢሆን ማወቅ አለባቸው። ለሱስ ምን መልእክት ታስተላልፊለታለሽ? ምናልባት ይሄን ፕሮግራም ካየው ያው ለሱም እንግዲህ የራሱ ህይወት ሊኖረው ይችላል። ህይወቱን መበጥበጥም አልፈልግም አልችልም፣ ግን ልጁ ነው ነገ የሚጠይቀው ልጁ ነው። እና የአባትነት ፍቅሩን እንኳን እንዲሰጠው ነው እንጂ ሌላ ምንም ማስቸግረው ነገር የለም። እሺ እንግዲህ ተመልካቾች የዛሬ ታሪካችን ይሄን ነው የሚመስለው። ምናልባት ከዚህ ታሪክ ጋር በተያያዘ እዚህ ላይ ተገልጸናል ብላችሁ የምታስቡ አካላት ያው እሷ በዚህ ታሪክ ሰው ይባል ጥንቃቄ ይውሰድ፣ ሰው ተጠንቶ ታውቆ ባያልቅም ግን በተቻለን መጠን በተለይ የፍቅር ግንኙነት ውስጥ ስንገባ እንደው ለማወቅ ርቀቶችን ብንጓዝ ነው ጥቅል ሐሳቧና እሷ ያለችው ነገር ትክክል አይደለም፣ እሷ ተሳስታለች ካላችሁ በራችን ክፍት ነው፣ ልታገኙን ትችላላችሁ። እንግዲህ የልጅሽ አባትም ይሄን ካየው ምናልባት እኔ ያው የሁል ጊዜ መልእክቴ ነው፣ ሁሌም የምናገረው ነገር ነው። አንድ ወንድ ልጅ ሙሉ ጤነኛ ሆኖ እየሰራ ገንዘብ እያገኘ በልጅ ጉዳይ ላይ በልጅ ቀለብ ጉዳይ ላይ ፍርድ ቤት መቅረብ አለበት ብዬ አላስብም። እኔ ይሄ ግል ሐሳቤ ነው፣ ሁል ጊዜም የምናገረው ነው። በተለይ እናቶች እድሉን ከሰጡ አሁን ይኸውላችሁ ትልቁ ችግር እዚህ ጋር ነው የሚፈጠረው። አንዳንድ እናቶች እድሉንም አይሰጡም፣ ልጁን ይዘው በራሳቸው ሲያሳድጉ አውቃለሁ፣ በጣም ብዙ እናቶች። ስለዚህ ያንን ላለመበጥበጥ ብሎ ያ ሰው ይቀራል፣ ይሸሻል፣ ይሄዳል። እድሉ ከተሰጣችሁ ልጃችሁን እዩ፣ ልጃችሁን ጠይቁ ከተባላችሁ ግን እና ደግሞ ጤነኛ ሆናችሁ እየሰራችሁ ከሆነ ገንዘብ እያገኛችሁ ከሆነ የእውነቴን ነው የምናገረው፣ ምንም በቃ እሷን መበቀል ምናምን አይደለም፣ ይሄ የልጁ ጉዳይ ነው። ስለዚህ ለልጅ ሰው ካለውን በላይ ያደርጋል እኮ ምንም ውስጥ ገብቶ ልጅ ያሳድጋል አይደለም። ስለዚህ በተቻለ መጠን እንደዚህ አይነት ክርክር ላይ ያላችሁ አጠቃላይ እንደዚህ አይነት ክርክር ውስጥ ያላችሁ ሰዎች ምናልባት በተለይ ወንዶች እድሉ ካገኛችሁ እድሉ ከሰጣችሁ እናቶች የማገዝ የማየት እድሉን ከሰጣችሁ በቃ ያንን ማድረጉ ተገቢ ነው ብዬ ስለማስብ እዩ፣ አግኙ፣ አግዙ ለማለት ፈልጋለሁ። አንቺን በጣም አመሰግናለሁ። እሺ አመሰግናለሁ። እንግዲህ ተከብራችሁ ተመልካቾቻችን የዛሬው ቆይታችን ይህን ይመስላል። በሌላ ጊዜ በሌላ ታሪክ እንገናኛለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈልጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ